ኔማር በጣም እኔም አሳዝኛለሁ። አልቅስ ጋይስ አልቅስ በሉት እንባው ከኛ ነው። እስካሁን አላለቀሰም። አቡዬ ወይኔ ጌታ ያለቀሰ ማርያም ኔማር ግን ቸከሶች በቃ ጥግ ድረስ ነው የሚወዱት። እንደሱ የሚወደድ ያለ ሰው ተጫዋች ያለ አይመስለኝም ማለት የለም። በቃ ይሄ ልጅ የለም። ለማን መሆን ትፈልጋላችሁ ስንባል ከሜሲና ከሮናልዶ ቀጥሎ እንደ ኔማር ማለት እንደዛ አላልኩም። እኔ እንደውም የምለው እንደ የቁርጥ ቀልጅ ሆኖ ይደርስልሃል። በቃ የለም 90 ደቂቃ በቃ ጨዋታው ላይ የለም በቃ ልትል ትችላለህ። ግን የመሳስ ላይ ይሄ ሰውዬ ይችላል አልኳችሁ እኮ ይችላል። የሆነ ሰዓት ላይ ብቻ መቻሉ አሁን የታወቀ ወይስ ደግሞ ወሳፕ እግር ኳስ ቤተሰብ ከቲክቶክ የመጣችሁ ሰዎች አንድ ቁጥርን ጻፉልኝ፣ አሳውቁኝ ኮመንት ላይ። ወደ ያላብዛባችሁ ወደ ሪአክሽናችን ንግባ። ሰብስክራይብ ላይክ ማድረግ እንዳይረሳ። ዋንጫው ጉዞ ሃላንድን ይዞ እንዲቻላል እንዴ? ምን ያስገርማል? ሃላንድ እኮ ነው ሰውዬው። ኔማራችን እንዴ አመረራችሁ እንዴ? ሲቲ ያለ መሰለህ እንዴ? ለኔማር አዝኛለሁ እኔ እንዴ ፋኪንግ አረ ኔማራችን ኔማር በጣም እኔም አሳዝኛለሁ። ኔማር ወይኔ አባት በጣም አልቅስ ጋይስ አልቅስ በሉት እንባው ከኛ ነው። እስካሁን አላለቀሰም። አቡዬ እኮ ተናግሬያለሁ እኮ እኔ አንዱም ብራዚል አይመስልም ብያለሁ እኮ አንዱም በቃ አንዱም ማለት ነው ከኔማር በስተቀር አንድ ብራዚላዊ የሚመስል ተጫዋች የለም። አንድ አውሮፓዊ ናቸው እንዳለ አንዱም ደረቅ የአፍሪካ ኳስ ነው የሚጮፋል። ተናገርኩ ምን ልክ ነሽ ተናግረናል እኮ ቢቸግር እኮ ግን አንቺም ቋጠሮ ላይ ደክመሻል። ከፕሬዝዳንትነትሽ ብትወልጅ ይሻልሻል። አቡዬ በቃ ሺሱን እናስበላሽ በቃ ሺሱን እናስበላ። በጣም ነው የሚያለ ወይኔ ጌታ ያለቀሰ ማርያም። አረ ኔማር ግን ቸከሶች በቃ ጥግ ድረስ ነው የሚወዱት። እንደሱ የሚወደድ ያለ ሰው ተጫዋች ያለ አይመስለኝም ማለት የለም። በቃ ይሄ ልጅ የለም። አታዩትም? ታምናላችሁ? ወርልድ ካፕ ላይ ኔማር የሌለበትን ኔማር ልናይ ነው። ኔማር የሌለበትን ወርልድ ካፕ ልናይ ነው። እመኑ እስቲ እንዴት ነው ተቀበሉ? ባለፈው ሞድሪች የሌለበትን ልናይ ነው። ሞድሪች የሌለበትን አሁን ደግሞ ኔማር ማርያም እንደብሮኛል። ወይኔ ብራዚል ወይኔ እባካችሁ ነገ ቋጥሩ በእናታችሁ። ሮናልዶም እንደዚህ እንዳያለቅስ ማለት ነው። ወይኔ በማርያም ወይኔ። ኧረ እንደዚህ ቀዛፊዎች አልተቻሉም። ኧረ በስመ አብ ጨዋታችሁ እኮ እንዴት እንደሚያምር እኮ ወይኔ በሚካኤል በኢየሱስ እንዴ! ምንድነው ሰው ሁሉ ግን የሚገርመው የኖርዌይ ነገር እንዴ! በጣም እኮ የምታስፈራ ቡድን ነች እንዴ! ቢያንስ ኔዘርላንድ ስትል አላያችኋትም እንዴ? እንደ ቀልድ ነበር እያያችኋት የነበረው። ማርያም ንቃችኋት ነበር። እሺ የተረዳናቸው ነገሮች አንደኛ በብሩኖ ጉማሬሽ ላይ የምናረገውን ዝውውር ለጊዜው ጋርተናል፣ አቁሟል። ቆይ ወንድሜኛ ፔናልቲ ሰጪ አላጣንም፣ አለን፣ በቂ አለን። ችግር የለውም። እሺ ይቀመጥ፣ ችግር የለውም። ድሪክ አንተ ሁለተኛ ደግሞ ሲጀመር ቤንች እንዲገባክ ማለት እንደሚገባክ አረጋግጠካል። ቤንች አይደለም መጠራት የለበትም። ሚኬልሲው አጥቂ ነበር መጠራት የነበረበት። በቃ በጣም ቆንጆ። ምንድነው የሳትከው ኳስ? ሰከንድ ተችክ ምንድነው እንዴት አልኳልክ እንዳንተ የልጅ ነገር ኧረ በስመ አብ። እሺ ቀጣይ ወደ አርሰናል ቤት የሚመለሱት ሁለቱ ተለይቷል፣ ማርቲኔሊ እና ማጋሌሽ። ኦዴጋርድ ባላንዶርህን በልተናና በደንብ እናወራለን። ከኖርዌይ ብሔራዊ ቡድን ውስጥ አንድ ሰው ባላንዶር ይብላ ከተባለ ሃላንድ እኮ ነው። የምን ኦዴጋርድ ነው? ኦዴጋርድ በጣም በትልቅ ምክር ምናምን ነው የማናወራው። ብቻ ይሄን ወርልድ ካፕ ሂድና ለባላንዶር ጨርሰክ ምናምን እና ከዛ እናወራለን። ኖርዌይ ግን በስማም ዘ ሰርፕራይዝ ቲም። ኧረ በስማም ትለያለች፣ ጭራሽ ያልተጠበቀች። ኧረ ማርያምን አራት አልቅስ ኔማርዬ፣ አንተ ለምን እኛ እናልቅስ እንጂ አንተ ለምን ታለቅሳለህ? ያንን የመሰለ ተጫዋች እግዚአብሔር ልጅነታችንን ካሳመሩልን ላይክ በቃ ንጉስ ያልሆነው ልዑል። በቃ የሚገርም አባባል ለዚህ ተጫዋች ማለት ነው ለኔማር። ለማን መሆን ትፈልጋላችሁ ስንባል ከሜሲና ከሮናልዶ ቀጥሎ እንደ ኔማር ማለት እኔ እንደዛ አላልኩም። እኔ እንደውም የምለው እንደ መሐመድ ሳላ ደረጃ ያደረሰን ተጫዋች መጨረሻው እንዲህ ሲሆን በጣም ያበሳጫል። ግን ምን ይደረጋል? ጉሬዛ አህያ ከሆኑ ተጫዋቾች ጋር እየተጫወተ ተቀይሮ የገባው ኤንድሪክ ቪኒሺየስ ቪኒ ምን አደረገ ደግሞ? ቪኒ እሱ አንዴ እዚህ ያደረሳችሁ በጣም ታስጠላላችሁ። ትናንሾቹ ላይ ነው እንዲህ የምፈነጩት፣ እነ ፔሩ ላይ ነው እንዲህ የምፈነጩት። ቡልሺት የሆነ ሀገር ያቺ አንጋፋ ብራዚል ኩኛን አስወጡት። ካርሎ አንቸሎቲ ያጠፉ በጣም የለችም። አሁን
ሃላንድን ይዘህ ግን የትም ሄደህ ተዋግተህ መምጣት ትችላለህ። የትም ማለት ነው 90 ደቂቃ ልትደበደብ ትችላለህ። 90 ሲደመር የሆነ ደቂቃ ላይ ግን የቁርጥ ቀልጅ ሆኖ ይደርስልሃል። በቃ የለም 90 ደቂቃ በቃ ጨዋታው ላይ የለም በቃ ልትል ትችላለህ። ግን የመሳስ ላይ አግብቷል ምናምን ሁለት ኳስ ነክቶ ማንዬ ምን አይነት ተጫዋች ነው? በቃ ማለት ከአቅም በላይ የሆነ ተጫዋች ነው። እኔ አሳዘኑኝ ብራዚሎች ማለት እኔ ኖርዌይ በቃ ትልቅ ደረጃ ልትደርስ ትችላለች ቢሆን እኔ አርጀንቲናን ታልፋለች ብዬ ነው የማስበው። እስኪ እኔ የሚከራከር የሚያሳመነኝ ሰው ያሳመነኝ እስኪ በሐሳብ ግን ይሄ ብራዚል ማለት ነው በተለይ ደግሞ ኔማር የሆነ ደረጃ ላይ ደርሶ ሃላንድ አይጎዳ እንጂ አርጀንቲናን ትጥላታለች ኖርዌይ። አይተፈልግ ነበረ ግን ብሩኖ ጊማሬሽ የምትባል ሰው የማና ባከ ፔናልቲ ምታለ ኔማርን አይተዋል እንዴት ፔናልቲውን እንደመተው እንደዛ እልህ ውስጥ ሆኖ ከበረኛው ጋር ግን እንዴት አሸማቃቂ ፔናልቲ ማስቆጠረ ማን ምታለው ግን እንትና ጊማሬሽን ግን እንዴ ቪኒ ያለ እንዴ እንጃ አልገባኝም። ደግሞ ቪኒ እኮ ለከፍተኛ ግብ አስቆጣሪነት የተፎካከረ ነበር። ቪኒ ነበር መምታት የነበረበት። አልገባኝም። ያንተ ድክመት ነው ብሩኖ ጊማሬሽ የምሬን ነው ማለት እንጂ አሁን ቀጣይ ማለት ነው እኛ እሱን ስንገዛ ዋጋ መቀነስ ይሄ ነው ዋጋ መቀነስ ለበት እንዲ ፔናልቲ ስቷል ጀቦ የምሬን ነው የምነግራችሁ። ለማንኛውም ግን ብራዚሎች ከዚህ ዓለም ዋንጫ ተሰናብተዋል። ኔማር በጣም ነው ያሳዝነኝ፣ አንጀቴን ይበላኝ፣ እያለቀሰ ነው አሁን የሚገኘው በእናት ለማንኛውም ግን ጀምአው ኖርዌይ ኦዲጋርድና ሃላንድን ይዛ ትልቅ ቦታ መድረስ ትችላለች። በተለይ አርጀንቲናን ምናምን ታላልፋቸዋለች። ቡድኑ ሞተር እሱ ነበረ። ቡድኑን ኦርጋናይዝ ሲያደርግ ሲመራበት የነበረበት መንገድ ኦዲጋርድ ራሱ እጅግ አስገራሚ ነበረ። ይሄ ቡድን እንግዲህ ወደ ቀጣይ ዙር አልፏል። ምን እንደሚፈጠር አብረን ያለን ሃላንድ ሰው አይደል ኤርሊንግ ሃላንድ ብራዚልን ብቻውን አባራራት ነው ለጠለጣት አባራቱ አይደለም ለጠለጣትም ይባል። እኛ ልጅ እያለን የምናውቀው ብራዚል እንደዚህ ሆኖ ስታየው እንዴት እንደሚያሳዝን ማለት ፈርስት ሃፍ ራሱ ፔናልቲ እኔ ልጅ እያለውም ብራዚል ከሩብ ፍጻሜ ሲያልፍ አይቼው አላውቅም። እኔ ከተወለድኩ ጊዜ ጀምሮ ማለት ነው። አስበው ነው ለምንድን ነው ቪኒ ያልመጣው አልገባኝም። በቃ ብዙ አሲስት አድርገሻል ብሩኖ ምናምን በሚል ነው ማረላ አልገባኝ። ሃላንድ ግን ማን ይሄ ሰውዬ ይችላል አልኳችሁ እኮ ይችላል። የሆነ ሰዓት ላይ ብቻ መቻሉ አሁን የታወቀ ወይስ ደግሞ ሃላንድ አይችልም እንደሚሉት ሰዎች መልስ እየሰጠ ነው? ሃላንድ አይችልም የሚሉ ሰዎች በቃ የሚያደርገው ነገር አልገባቸውም። እሱ የሚያስቆጥራቸውን ጎሎች ማንም ሰው ያስቆጥረዋል፣ ግን እሱ የሚገኝባቸው ቦታዎች ላይ ግን ዓለም ላይ በቃ 3-4 ሰዎች ናቸው ያንን ሊያደርጉት የሚችሉት፣ እሱ የሚገኝበት ቦታ ላይ ሊገኙ የሚችሉት። ዝም ብሎ ክሮስ ተደረገለት ጠቅ፣ ከዛ ላይ ደግሞ ከቦክስ ውጪ ልምጥጥ አለቀ። ብቻውን ጌሙን ገደለው ማን ምንም ሳይጮት እኮ ነው ጌሙ ሙሉ ምንም ሳይጮት ምንም ሳይነካ ሁለቴ የሆነ ነገር ተፈጠረ፣ ሁለቱንም ተገኘ። ራይት ፕሌስ ራይት ታይም የሆነ ሰውዬ ገባ አይደለ? በቃ የውስጤን ተናገርሽው በየ ጉስታችሁ ኦፍሳይድ ራሱ አይሆንም እኮ ምን ሆናችሁ ነው? ሃላንድ የምታጣጥሩ ሰዎች ግን ጤነኛ አይደሉም። እኔም እኮ አይደሉም ኦፍሳይድ እኮ አይሆንም። ኦፍሳይድ አይሆንም። አስበው እስቲ ረማንዬ ዝም ብሎ ጎል ጋር እየጠበቁ ማግባት እንደዚህ ቀላል ቢሆን ኖሮ ማለት ነው ሌላም ተጫዋች ያደረገው ነበር። በቃ ጠብቅ ማለት ነው። አሰልጣኙ ጠብቅ ይሏል፣ ያገባ ነበር። እስካሁን ድረስ ሴሚፋይናል ምናምን ያልኳቸው ሰዎች በሙሉ እየሄዱ ገባርለ ኖርዌይ ብራዚል እንደምጥላት ወይ ደግሞ በፔናልቲ ሆኖ ጃፓን ከሆነ ያለፈች ጃፓን እንደምጥላት ግልጽ ነበረ። ኖርዌይ እዚህ ደረጃ ድረስ ደርሳለች። አሁን አንቺ ከኔ ጋር ትስማሚያለሽ። ኖርዌይን መናቅ የለብንም ነበረ። ሰው በቃ አዲስ ሆኖበታል። ጉስት እኮ ሜክሲኮ ወይ እንግሊዝ የሚለውን ጨዋታ ለማየት ትንሽ የሆነች የ2 ሰዓት ናፕ ምናምን ወስደን ከዛ ከች ማለት ነው እንጂ እንግሊዝ ሜክሲኮ ስታዲዮ አስቴክ ግዴታ ነው ግዴታ። እኔ እግር ኳስ አፍቃሪ ሆኖ ማለት ነው ኔማር ጁኒየር አንገቱን እንደዚህ ሲደፋ ሲመለከት የማያዝን አለ ብዬ አላስብም። ለኔ በዚህ ዓለም ዋንጫ ብራዚል የሆነ ስኬት ካሳካች ለኔማር ሲባል ብታሳካ ደስ ይለኝ ነበረ። ግን ብራዚልን፣ አርጀንቲናን፣ ፖርቹጋልን ሰው የሚደግፈው በቃ ለሮላንዶ፣ ለሜሲ፣ ለኔማር ነው እንጂ ሀገር ውስጡን ወርዶ አይደለም። አሁንም የመጨረሻ ዓለም ዋንጫው ነው። ፕሮባብሊ 34 ዓመቱ ነው። ኢቭን በክለቡ የመጨረሻ ዓለም ዋንጫ ጎሉንም አስቆጥሯል እና ምናልባትም የመጨረሻ የብራዚል ጎሉ ሊሆን ይችላል። እንኳን ኬረሩ እንግዲህ የመጨረሻ ጊዜው ላይ ነው የሚገኘው። ኔማር የድሮ ኔማር እኮ አይደለም። አሁን ተቀይሮ እየገባ ነው የሚጫወተው። አጂሊቲውን አጥቷል። ድሮ ድሪብሊንጉ የለም ምናምን፣ ግን ስቲል በቃ እኔ የማረሳቸው ጊዜያቶች አሉ። ኔማር ጁኒየር አንጀቴን ይበለኝ። እኔ ራሱ በጣም በእግር ኳስ እንድዝናና ያደረገኝ ማለት ነው። በኳስ የሚደንስ ተጫዋች ነው ማለት ነው። ሌሎች ተጫዋቾች በጣም በቀላሉ ሊያደርጉ የሚችሉትን ነገር ማለት ነው እሱ ውበት ሰጥቶ አጣፍጦ አሳምሮ ሜዳ ላይ ያደርግላል ኔማር ጁኒየርና ይህን የመሰለ ተጫዋች ቢያንስ ከሀገሩ ጋር የሆነ ስኬት ቢያሳካ ደስ ይለኝ ነበር። አልሆነም። ለእኔ በዚህ ጀነሬሽን ከክርስቲያኖ ሮናልዶና ሊዮኔል አንድሬስ ሜሲ በመቀጠል የምጠራው ምርጡ ተጫዋች ኔማር ጁኒየር ነው። አትሊስት አንድ ባላንዶር ባሳካ ብዬ የማስበው አይነት ተጫዋች ማለት ነውና
በጣም ነው ያሳዘነኝ አንገቱን ደፍቶ ሲያለቅስ መለከተው ማለት ነው። ኤኒዌይ እናንተ ስለ ኔይማር ጁኒየር ምን ትላላችሁ? ሐሳባችሁን አጋሩኝ። የፕላስ ምልክቱ መጫን እንዳትረሱ።